ወይ አብርሽ ጉድ አድርጎኛል። ጉድ አድርጎናል። ሁላችንንም ጉድ አድርጎናል። እንዴ ለ10 ሺህ ብር በግ ነው እንዴ? ከሳምንት ጀምሮ ትልቅ ሰርፕራይዝ አለ። ይሄን እኮ እኔ መገዛላታለሁ። አዎ እኔ መገዛላታለሁ። እውነት ለምናገር 200 ድርሃም እኮ ነው 200 ድርሃም። እንዴ አሁን ነው መጮህ። ወይኔ ሀዲቃ ባልሆን እንዴት እንደምጮህ። አብርሽ በነፍስ ስጋችን ነው የተጫወትከው። አሁኑኑ ለሩታ ማለት ነው ቤት መግዛት ባትችል፣ መኪና መግዛት ባትችል፣ ወርቅ አሁኑኑ ተቃጥዬ ልሞት ነው። አሁኑኑ ገዝተህ ነገ ማለት ነው ነገ ገዝተህ ወርቅ ስጣት። ካልሆነ ደም ግፊቴ ብልጭ ነው የሚለው። ብልጭ ማለት ነው እንዴ? ቆይ አንቺ ሪከርድ ያረግሽልኝ ሴት ማለት ነው ለ10 ሺህ ብር በግ ነው እንዴ? ለ10 ሺህ ብር በግ ነው እንዴ? ገምቺ፣ ኦዲየንስሽን ማስገምቺ ብለሽ ያልሽኝ ለ10 ሺህ ብር በግ ነው? ለ10 ሺህ ብር በግ ነው ወይ? አብርሽስ ቢሆን ሳምንት ሲቀረው 10 ቀን ሲቀረው ትልቅ ሰርፕራይዝ አለ ብለህ ያልከው ለ10 ሺህ ብር በግ ነው? እኔ አሁን ዋይ ነው የምለው። ወይ ሰው አለ ካጠገቢ ሰው አለ። ወይኔ ጉዴ ፈላ። በነፍስ ስጋችን ነው የተጫወትከው። ለሩታ ከዚህ በላይ ነው የሚገባት። ቤተሰብ ሁላችሁም ቤቱ ላይ ገብታችሁ ለሩታ ወርቅ ብላችሁ ጻፉ። ለሩታ በግ አይደለም የሚገባት፣ በጉ እኮ ግዴታ ነው። ለሩታ የሚገባት ወርቅ፣ ቤት፣ መኪና ነው። አሁን ለምናገር ላንተ አሁን ለምትነዳው መኪና 50% የሩታ እጅ አለበት። እሺ ወንድ ልጅ ነው የሰጠች። ምን አለ እንደው የቡታጅራን ስም ብታስጠራልን፣ ጥሩ የሆነ ስጦታ ሰጥተ የቡታጅራን በቃ ብታስጠራልን። እንዴ የ10 ሺህ ብር በገዝቶ ሰርፕራይዝ ምናምን ይላል። አሁኑኑ ማለት ነው አሁኑኑ ስጦታውን አስተካክለ በስነ ስርዓት ወርቅ በቃ እሱ ወርቅ ቀላል ነገር ነው። ወርቅ ግዛላት በቃ ሌላ ነገር ምንም አልፈልግም። ወርቅ ይሄው ሀዲቃ ላይ ሰላሜን አጥቻለሁ። ቁጭ ማለት አልቻልኩኝም። ቤተሰብ መጨከን አልቻልኩም። እንዲ አብርሽ ጌታን ይሄን ስጦታ ነው ብለ በፍጹም እንዳታስብ። በፍጹም ይሄ ስጦታ ነው ብለ እንዳታስብ። እንዲ አንተ በግ እኮ ማንም ባይዜ ጓደኛ የሚገዛው ነገር ነው። በግ ማለት ነው ጓደኞቼ የሚገዙት ነገር ነው። እንዴት ነው ለሩታ በግ ብቻ ይዘህ የምትመጣው? እንዴት? እናውቃለን እኮ አካውንት ላይ ያለው ዘጭ ብር እናውቃለን። ቡታጅራ ላይ ቤት አለ፣ አዲስ አበባ ላይ ቤት አለ፣ አባትን ሪል ስቴት ላይ ያስመዝግበሃል። በዚህ ሁሉ አንድ በቃ እኔ ቤቱም መኪናውም ይቅር ምንም ነገር ይቅር፣ ወርቅ ወፈር ያለ እንደው በቃ የጆሮ የአንገት የእጅ ይቅርና ወፈር ያለ የአንገት ብር ነገር ወርቅ ገዝተህ አትመጣም? ከዙሪያህስ ያሉ ጓደኞች በቃ የነሱን ሆድ ለመሙላት እንጂ ሚስትህን እንዴት እንደምታስደስት አይነግሩህም? አሁንስ አበዛኸው አብርሽ። እኔ አብርሽ የዋህ ነው ላለሁ፣ አብርሽ እንደዚህ ነው ላለሁ። አንተ ግን ገንዘብ ወዳጅ ነው በቃ። ለነገሩ እኔ እኮ ቀን ለልጅቷን ብያት ነበር ትልቅ ሰርፕራይዝ ያልሽኝ። አብርሽ እኮ በብር አይደራደርም። በብር በእንደዚህ በስጦታዎች ቦታ የትም ቦታ አላገኘሁትም። ሩታንም ከዚህ በፊት ፊኛና አበባ እየነፋ ነበረ ሰርፕራይዝ የሚያደርግልን። አንድ ቁም ነገር ሲሰጣት አላየንም ብዬ ማለት ነው ብዙ ብያት ነበር። ልጅቷ ግን አጃጃለችኝ። ከዚህ በኋላ አናዳኛለች። የምር የሆነ እኮ በቃ ትልቅ ሰርፕራይዝ ትልቅ ስትል እኮ እንዴት የገመትኩት መኪና የገመትኩት ቤት አቤት የገመትኩት የወርቅ አለ አይደል? ወይኔ ጅጉጥ ማጣት፣ ወይኔ በላችሁ፣ ወይኔ ቀለም። እኔ ሀዲቃ ላይ ባልሆን ቤት ውስጥ ብሆን እንዴት እንደምጮህ ከምሬ ነው። እኔ የስጦታ ትንሽ ትልቅ የለም እኔ ጋር ማለት ነው። ግን አለ አይደል ዘውትር የተለመደ ነገር ማድረግ ያስጠላል። በቃ ለየት ብትልስ ቢያንስ ከበጓ በስተጨማሪ አንተ ቀላል እኮ ነው የ50 ሺህ ብር ወርቅ ላንተ ቀላል እኮ ነው የ100 ሺህ ብር ወርቅ ላንተ። ሚስትህ እኮ ናት። እሷ ስታምር እሷ ስታጌጥ
አንተ ያምርብሃል። እሷ አንገቷ ላይ ጥሩ ነገር ሲታይ ካንተ እንደሆነ እናያለን። አንተን እናመሰግናለን። እንዴት ነው በዚህን ያህል በግ ብቻ ይዘህላት የምትመጣው? ወይ የዘንድሮ ባሎች ሚስትን ማስደሰት አታውቁም። ወይ እንደው ምን አለ የአውሮፓ ዜጋ ባገባ፣ እንደው ምን አለ ሚስቱ እኮ ከሆስፒታል ስትወጣ መኪና ነው ገዝቶ ሰርፕራይዝ የሚያደርጋት፣ ቤት ገዝቶ ነው ሰርፕራይዝ የሚያደርጋት፣ ወርቅ ነው የሚገዛላት። አይ እንደው የኢትዮጵያ ወንዶች ዛሬ እናንተ ልጥረጋችሁ ብር እንደዚህ እንደያዛችሁ የትም አትደርሱም። እሺ የትም አትደርሱም። የትም ማለት ነው። በአንድ ቪዲዮ 250 ሺህ ብር በላይ ነው የሚያገኘው በአንድ ቪዲዮ። እኔ ልንገራችሁ ማለት ነው ቢያንስ የአንድ ቪዲዮ ዋጋ እንዶ የሱን ግማሹን እንኳን ወርቅ እኔ አታሽቃብጪ አታሽላሊ ብላችሁ ልትሉኝ ትችላላችሁ። እኔ ዛሬ ይሄ ቪዲዮ እስካየው ድረስ ይኸው ሀዲቃ ላይ ሆኜ የሀዲቃውን ዋይፋይ ሞልቼ እንዴት ጓጉቼ እንደጠበኩኝ ማለት ነው። ግን አብርሽ በነፍስ ስጋችን ተጫወተብን። በነፍስ ስጋችን ቢያንስ የኛን ቪዲዮ አይቶ የኛን ኮሜንት አይቶ ለሩታ ሄዶ ወርቅ መግዛት ይመስል እንደገና አበባ ያመጣበት የፈረደበት አበባ የ200 የ300 የ500 ብር አበባ ቀጥላለት በላው ነው። አንጠልጥላ ጆሮዋ ላይ ልታስረው ነው። ሲደርቅ የሚወረወር አበባ ይዞ መጣ። ምን አለ በመሐከሉ ትልቅ ያለች ወርቅ ይዘህ ብትመጣ። እንደው እኮ ትዝታ አንዳንዴ ማለት ነው እውነት ነው የምታወራው። ትዝታ አብርሽ ምንም አያወጣውም የሚሉ ሰዎች እውነታቸውን ነው። እኔ እንደው ዛሬ ያስደስተኛል ብዬ ነበር፣ ዛሬ ያስደምመኛል ብዬ